እግዚአብሔር የተባረከ ይሁን። ዛሬ ከኔ ጋር እንድንከፋፈል የምፈልገው በዚህ በዘጸአት መጽሐፍ ምዕራፍ 3 ላይ አንዳንድ ቁጥሮችን እየዘለልኩኝ የተወሰኑ ሐሳቦችን እናነሳለንና በመሰረታዊነት በዚህ ክፍል ላይ አንድ የሰጠሁት ርዕስ በሉት ወይም ሐሳብ በሉት እኔ በሚገባኝ መንገድ ነው ያስቀመጥኩት። የቁጥቋጦ እሳት የሚል ነው። እሳት የሚለው ምናልባት ይህንን የቁጥቋጦ እሳት የሚለው መልዕክቱን የሚጨርስበት ቦታ ላይ ሆኖ የምገልጠው እንደመናገር ያስኩት ማለት ነው። እና ሀሳቦችን እያነሳን ስንመጣ አሁን የሰጠሁት ርዕስ ምን ማለት እንደሆነ ወደ መልዕክቱ መጨረሻ ላይ እንረዳዋለን ብዬ አስባለሁ። እና እኔ በገባኝ በተረዳሁት መጠን ነው ይህንን ነገር የምንወደው። ጌታ የተባረከ ይሁን። በዘጸአት መጽሐፍ ምዕራፍ 3 ቁጥር 1 ላይ አንድ የምናነበው ቃል አለ። በአዲሱ መደበኛ ትርጉም ነው የማነብላችሁ። እንደዚህ ይላል። ቁጥር 1 ላይ አንድ ቀን ሙሴ የሚዲያምን ካህን የሆነውን የአማቱን የዮተርን በጎች ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳ ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ምን አደረገ ይላል? ቀረበ ይላል። እንዳልኳችሁ በትርጉሙ ነው እያነበብኩ ያለው። ይሄ አሁን ቁጥር 1 ላይ ያነበብኩላችሁን ቃል በቁጥር 1 ላይ አንድ ሐሳብ እናገኝበታለን እና የምናገኝበት ነገር ምንድን ነው? ከብዙ ቀናት ውስጥ ወይም ደግሞ ከብዙ ዘመን ኑሮ ውስጥ ወይም ደግሞ ብዙ ቀናቶችን ደጋግመን በምንኖርባቸው ቀናቶች ወይም ደግሞ ብዙ ዘመን ደጋግመን በምንኖርበት ዘመን ውስጥ አንድ ቀን ወይም አንድ ዘመን የተለየ ነገር ነው። አሜን ነው። ምክንያቱም እኛ አልገባን ይሆናል። ሁልጊዜ ህይወቶቻችን፣ ኑሯችን፣ አገልግሎታችን፣ ብዙ ነገሮቻችን ተደጋጋሚ በሚመስል ሰርክል ውስጥ የምንመላለስና የምንገባ ያለን ብዙ ሰዎች እንዳለን አስባለሁ። ሙሴም ከዚህ የተለየ አይደለም። አሁን ባነበብኩላችሁ ቁጥር ላይ ሙሴ ከትልቅ የምድር ከፍታ የተከሰከሰበት ከትልቅ የግብፅ ኑሮና ዓለም ተከስክሶ ባንዴ የተገባበት ነው። ያም ደግሞ በክፉ ስራ አይደለ? ለወንድሞቹ ምን በማለቱ ነው? በማድላቱ ምክንያት ነው። አንድን ግብፃዊ ምን ብሎ ገድሎ ቆፍሮ በመቅበሩ ምክንያት እንደተሰማበት ገብቶት ምን ብሎ ማለት ነው? የግብፅን ምድር ለቆና ኮብልሎ ነበር ይሄዱ። ከዚህ ውጪ ሙሴ የሰራው ምንም ነገር የለም መጽሐፍ ቅዱሳችንን ስናጠና። ነገር ግን ከዚህ ስደት በኋላ ከዚህ የምድር ከፍታ ሙሴ ማለት ነው በጣም የሚገርማችሁ ነገር ከግብፅ ብዙ ሀብት፣ ከግብፅ ብዙ ኑሮ፣ ከግብፅ ብዙ ቤተ መንግስት፣ በግብፅ ከሚጠብቀው ከብዙ እድል በአንዴ የቁልቁለት የት ነው የወረደው? ወደ ምድረ በዳ ነው የገባው ማለት። ያንን ምድረ በዳ ለስንት ዓመት መጽሐፍ ቅዱስ ሲናገር ለ40 ዓመት በተደጋጋሚ ነው ምን ያለው። ይሄ ማለት ምን ማለት ነው? ሊቀበለው የማይችል እዛ የተመረጠ ምግብ ነው የሚበላው። የተመረጠ ዕውቀት ውስጥ ነው ያለው። የተመረጠ ሀገር ውስጥ ነው ያለው። ብዙ በአማልክትም ብዙ አማልክት ያለበት ቦታ ነው ያለው። ግን ከዚህ ሁሉ ድንገት ምን ብሎ ይሄ ሰው ወጥቶ እንግዲህ የምን እረኛ ነበር ይላል? የበግና የፍየል ማለት። ስለዚህ እነዚህ በጎችን እነዚህ ፍየሎችን ሁልጊዜ ወደዚህ ስፍራ ምን ያደርጋል ማለት ነው? ለተደጋጋሚ ቀን ያሰማራ ነበር። ነገር ግን የሚገርማችሁ ተደጋጋሚ ነገር የሚቀይር የእግዚአብሔር ነገር መጣ። አሜን። በቃ የሚደጋገምን ነገር የሚቀይር የጌታ ነገር መጣ። አሜን። ደጋግማችሁ በምትኖሩበት ነገር ላይ እግዚአብሔር ለለውጥ ይመጣል። አሜን። ለአዲስ ነገር ይመጣል። አሜን። ሁሌ አንድ አይነት እንዳይመስላችሁ ህይወት እግዚአብሔር በዙፋኑ ላይ ነው። አሜን። እግዚአብሔር የሚያየው የሚቆጥረው የሚመለከተው ነገር አለ። አሜን። መጽሐፍ ቅዱሳችንን ሲያወራ አንድ ቀን ነው ብሎ የሚያወራው መጽሐፍ ቅዱስ። አንድ ቀን ሙሴ የሚዲያምን ካህን የሆነውን የአማቱን የዮቶርን በጎች ፍየሎች ምን እያለ
ክብር ለጌታ ይሁን። እየጠበቀ አያችሁ፣ በምን ላይ ሆኖ? በትልቅ መጠበቅ ሆኖ፣ በትልቅ ትጋት ሆኖ፣ በትልቅ ኃላፊነት ሆኖ፣ ግን በወረደ ኑሮ፣ ከመጀመሪያው ኑሮ ጋር በማይመጣጠን ኑሮ፣ ከመጀመሪያው ጋር በማይዛመድ እንዲያውም ሙሴ አሁን የገባበት ነገር በቀላሉ እንዲቀበለው የሚያደርግ እኮ አይደለም። ቤተ መንግስት የለመደ ስልጣን የሚጠብቀው መርጦ የሚበላ መርጦ የኖረ ሰው እንዲያው በድንገት ምድረ በዳ በድንገት እረኛ መሆን በድንገት እንደዚህ አይነት ነገር ውስጥ መግባት ሙሴ እንዴት እንደተቀበለው አላውቅም። ነገር ግን ሙሴ ሳያቅ እግዚአብሔር ግን ጸጋ ልኮለት ነበር። ይህንን እንዲቀበል ይህንን እንዲያምን እግዚአብሔር ጸጋ ሰጥቶታል። ስለዚህ በእንደዚህ አይነት የተደጋገመ ሁኔታ ውስጥ መጽሐፍ ቅዱሳችን ሲናገር የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ምን አለ ይላል? ቀረበ ይላል። ማን? ሙሴ ይህንን ምን አይል አያውቀውም፣ አይረዳውም። ነገር ግን እግዚአብሔር ክብሩን፣ ሕጉን፣ ማንነቱን፣ ብዙ ነገሩን እግዚአብሔር ወደሚገልጥበት እስራኤላውያኖችን ወደሚናገርበት እግዚአብሔር አስቀድሞ ወደ መረጠው ነገር ሙሴ በድንገት ሳያስበው ሳያሰላስለው ወደ ኮሬብ ተራራ ምን አለ ይላል መጽሐፉ? ቀረበ ይላል። እግዚአብሔር ያቀርባል። እግዚአብሔር ያቀርብሻል። ነገር ግን አውቀነው ላይሆን ይችላል። ግን እግዚአብሔር በእኛ ህይወት ላይ እኔና እናንተን ወደሚፈልገው ነገር እያቀረበን፣ በማንወደው መንገድ እያቀረበን ነው። ብዙ ጊዜ እኛ በምንወደው መንገድ ወደ እግዚአብሔር ነገር አንቀርብም። ያ የኛ ምርጫ ነው። ነገር ግን የእግዚአብሔር ምርጫ ግን እኛ በማንወድ በሚመስለው፣ እኛ ምድረ በዳ ነው ባልነው፣ እኛ ደረቅ ነው ባልነው፣ እኛ ዝቅተኛ ስራ ነው ባልነው፣ እኛ ዝቅተኛ የየቀን ተግባር ነው ባልነው ነገር ውስጥ እግዚአብሔር ድንገት እየመራ አሜን ነው ወይ? መጽሐፍ ቅዱሳችን የሚገርማችሁ በዚህ በተለመደ በሚመስል ሁኔታችን ውስጥ ሳናቀው እግዚአብሔር እኛን ምን ያደርገናል? ይመራናል። አሜን ነው። ሙሴን እንደዛ ስላደረገ የሚገርማችሁ ቁጥር 2 እና 3 ላይ መጽሐፍ ቅዱሳችን ሲናገር እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ምን አለለት? ተገለጠለት። ሙሴም ቁጥቋጦ በእሳት ቢያያዝም እንኳን አለመቃጠሉን ምን አለ? አየ። ሙሴም ቁጥቋጦ ለምን እንደማይቃጠል ቀረብ ብዬ ይህንን አስገራሚ ነገር ምን ልበላለ ልመልከት አለ። የሚገርማችሁ ነገር አሁን ባነበብኩላችሁ ውስጥ አንድ የምናየው ነገር ምንድነው? ይሄ የታሰበበት የእግዚአብሔር እቅድ አመራር ወደ ምኑ ነው የሚያደርሰን ብለን ምን ወደ መገኘቱ ነው የሚያደርሰን። የታሰበበት የእግዚአብሔር ምን እቅድ የታሰበበት የእግዚአብሔር ሐሳብና ዓላማ። እኛ ግን ምን አንለው? እግዚአብሔር ማሰቡን እግዚአብሔር ማቀዱን እኛ ምን አንለው? አናቀው። ነገር ግን እግዚአብሔር በዚህ መንገድ ምን እያደረገው ነበር? ሙሴ እያቀረበው ነበር። ሌላው በጣም የሚገርማችሁ ነገር ይሄ የእግዚአብሔር ራእይ ማለት ነው። የሚገርማችሁ የመሳብ የመቆጣጠር የመግዛት አቅም አለው። የማን ራእይ? አሜን። የእግዚአብሔር ራእይ። እግዚአብሔራዊ ራእይ ተራ ራእይ አይደለም። እንግዲህ አስቡ፣ በዛች በቁጥቋጦ ስፍራና ቦታ ላይ እግዚአብሔር ሙሴን መርቶ እግዚአብሔር ወደሚፈልገው ቦታ ላይ እግዚአብሔር ወደሚፈልገው ስፍራ ላይ እግዚአብሔር ካደረሰው በኋላ በመሰረቱ እግዚአብሔር እኛ ሳይገባንም ሳናቆም ወደ ራሱ ነገር እያቀረበ መጨረሻ ግልጽ የሆነ ነገር ወደሚያሳየን ነገር ውስጥ ነው የሚያደርሰው። ሙሴንም እንደዛ ነው ያደረገው። ስለዚህ ሙሴ በዚህ መልኩ በቁጥቋጦ መካከል ምን ሲነድ ማለት ነው? እሳት ሲቀጣጠልና እሳት ሲነድ ምን አደረገ? አየ። ይሄ ማለት ምን ማለት እንደሆነ ልንገራችሁ። ለሙሴ እግዚአብሔር የሙሴን አእምሮ፣ የሙሴን ሐሳብ፣ የሙሴን ሁለንተና ማግኘት በጣም ከባድ ነገር ነው። በቀላሉ የሙሴ አእምሮ ምን አይገኝም። ብዙ ነገር አግኝቶ ብዙ ነገር ምን ያለ ነው? ያጣ ነው፣ የጨለመበት ነው፣ በምድረ በዳ ውስጥ የገባ ነው።
የማይመጥነው ስራ ውስጥ፣ የማይመጥነው ኑሮ ውስጥ፣ የማይመጥነው ምልልስ ውስጥ ነው የገባው። ኢቭን እኮ የማንን የዮተር ያማቱን አይደለ ያንን ነበር ምን የሚያደርገው። ስለዚህ በነገር ሁሉ ስራውን ያገኘበት መንገድ ራሱ ይደብራል። የሚሰራው ነገር በሙሉ በጣም ከባድ ነው። ስለዚህ የሙሴ አይምሮ በጣም በስትረስ የተያዘ ነው የሚመስለው። እግዚአብሔር ግን ይሄንን አእምሮ እንዴት እንደሚማርክ ግን ያቀደው ነገር ነበር። አሜን ነው። ዛሬ እግዚአብሔር ማንን እንዴት አድርጎ መማረክ እንደሚችል ያውቅበታል። የማንን አእምሮ እግዚአብሔር መያዝና መቆጣጠር እንዳለበት ያውቃል። ዛሬ በቤተ ክርስቲያንና በቅዱሳን መካከል ብዙ የደነዘዙ አእምሮዎች አሉ። በጣም ከከባድ ኑሮ አኳያ ብዙ ነገር በሕይወቶቻችን ላይ ከብዶን ሊሆን ይችላል፣ ጨንቆን ሊሆን ይችላል፣ አስቸግሮን ሊሆን ይችላል። እግዚአብሔር ሲናገር ትርጉም አልሰጥ ብሎን ሊሆን ይችላል። በዚህ ዘመን የእግዚአብሔር ንግግር የተናቀበት ዘመን ነው። ለምን ብለን ብንል ብዙ ድምፅ የበዛበት ዘመን ስለሆነ ትውልዱ የእግዚአብሔርን ድምፅ፣ እውነተኛ ራእይ፣ እውነተኛ መንፈሳዊ እንቅስቃሴ እየለየ ያለበት ዘመን አይደለም። እግዚአብሔር ግን በልዩነት ወደዚህ ትውልድ ይመጣል። በየዘመናት በየዓመታት መካከል ትውልዱ የእግዚአብሔር ነው። ማንም አለማም አጠፋም እግዚአብሔር ለትውልድ ፍቅር አለው። ለሰው ሁሉ ፍቅር አለው። ስለዚህ እግዚአብሔር ሰውን ይወዳል፣ ሰውን ይፈልጋል። እንደገና ሰውን የሚቆጣጠርበትን ነገር እግዚአብሔር አዘጋጅቶ ጨርሷል። ስለዚህ ሙሴ ሐሳቡ፣ ልቡ፣ አካሄዱ፣ አኗኗሩ በቀላሉ የማይገኝ ቢመስልም እግዚአብሔር ግን ቀምሞበት ነበር። እግዚአብሔር ግን የሰራው ስራ ነበር። ስለዚህ በቁጥቋጦ መካከል እሳት እግዚአብሔር ሲያነድድ ወዲያውኑ ሙሴ ፖዝ ሆነ። አሁን አልፎ መሄድ አልቻለም። ፍየልና ፍየል እየተከተለ መሄድ አልቻለም። በግን እየተከተለ መሄድ አልቻለም። የቀደመውን ነገር መከተል አልቻለም። ለምን? የሚያስቆም የነደደ ነገር ማየት ጀመረ። የሚያስቆም ነገር ሐሳቡን ምን የሚያደርግ የሚገዛ ሐሳቡን የሚይዝ የሚስበው ወደሚነደው ነገር የሚያመጣውን ነገር እግዚአብሔር አዘጋጅቶ ነበር። ዛሬ ይህንን መልእክት የምትሰሙኝ እመኑኝ፣ እግዚአብሔር ትውልድን የሚቆጣጠርበት አንድ እሳት አለ። አንድ ክብር አለ። ተስፋ ብንሞላም ተስፋ ብንቆርጥም ብናገኝም ብናጣም። ምክንያቱም አንዳንዱ ተስፋ ያደረገው የእግዚአብሔርን ነገር አይደለም። ተስፋ የተደረገ ነገር ሁሉ የእግዚአብሔር አይደለም። የጠገብንበት ነገር ሁሉ የእግዚአብሔር አይደለም። የተነሰትንበት ሁሉ የእግዚአብሔር አይደለም። ተስፋ የቆረጥንበትም በዛው ልክ እንደዛው። ነገር ግን እኛ ተስፋ ካደረግነውም ነገር እንደገና ተስፋ በቆረጥንበት መካከልም እግዚአብሔር ጣልቃ ይገባና ከእውነተኛው ተስፋ ጋር ያገናኘናል። ከእውነተኛው ጥበብ፣ ከእውነተኛው ዕውቀት፣ ከእውነተኛው ህልውናው ጋር። ስለዚህ ሙሴ ያለበት ሚዝረብል የሆነ ላይፍ ውስጥ ነው ያለው። እግዚአብሔር ግን ያልተለመደ ነገር ተደርጎ የማያውቅ ነገር በማድረግ ከሳይንስ ውጪ ከጥበብ ውጪ ከዚህ ዓለም አደራረግና አሰራር ውጪ ያለን ነገር እግዚአብሔር አደረገ። ቁጥቋጦን አንድዶ ቁጥቋጦ የሚጨስ አይደለም፣ የሚነድ አይደለም፣ ግን ላዩ ላይ ምን አለው? የሚንበለበል ምን አለ? ስለዚህ የተለመደው ነገር ምንድነው ብለን ብንል ያው ቁጥቋጦ የምድረ በዳ ነው። ቁጥቋጦ ለእሳት የሚመች፣ ለመንገድ የሚመች፣ ለመጨስ የሚመች፣ አመድ ለሚሆን የሚመች፣ አመድ ለመሆን ይመቻል። እግዚአብሔር ግን ያደረገው የተለየ ነገር አደረገ። እግዚአብሔር ለሙሴም ተገረመ። ሙሴም ተገርሞ ይሄ ነገር ምንድነው ብሎ ቀረበ ማለት። እመኑኝ እግዚአብሔር ዛሬ በዚህ ስፍራ ያላችሁትን የሆነ የሚያቀርብበት ነገር አለ። እግዚአብሔር እኔ እናገራለሁ። የተደበቁ ሐሳቦች እግዚአብሔር ያገኛቸዋል። የተደበቁ አእምሮች ብዙ ነገር ሳይማርክ ኖረሃል። ብዙ ነገር ሳይማርክሽ ኖረሻል። አንዳንዶቻችን አሜናችን ራሱ አገልጋይ ላለማስከፋት ነው። ለአገልጋይ አይምሮ ለመጠንቀቅ ብለን ነው አሜን የምንለው የምንጮው እንጂ በውስጣችን አሜን የሚለውን ማናምን እኮ አለ። አሜን የተለመደበት ዘመን ስለሆነ እግዚአብሔር ወደ እውነተኛው አሜን ያመጣቸዋል። ወደ እውነተኛው እልልታ ያመጣቸዋል። ወደ እውነተኛው መማረክ
ወደ እውነተኛው መሰጠት እግዚአብሔር ያመጣናል። አሜን ነው ወይ?